ሰላም ጤና ይስጥልን እንዴት ሰነበታችሁ የተወደዳችሁ ተከታዮቻችን በዛሬው የዋለ ጉዳይ ቅኝታችን በአዲስ ከተማ ክፍለ ከተማ ወረዳ 9 ተገኝተናል የአዲስ ከተማ ክፍለ ከተማ ወረዳ 9 አስተዳደር እየሰጠ ያለውን አገልግሎት የወረዳውን ተገልጋዮችና የወረዳውን የሥራ ኃላፊዎች አነጋግረናል አብራችሁን ቆዩ ጉዳይ ዛሬ ልደት ካርድና መታወቂያ ለማድረስ ነበር የመጣሁት አገልግሎቱ በጣም ከበፊቱ የተሻለ በፊት ላይ የነበረው አገልግሎት ትንሽ ውስብስብ ነበረ አሁን ዘመናዊ ሆኖ የተሻለ አገልግሎት እየተቀበልን ነው ያው ህብረተሰቡ አሁን ላይ በጣም ሳቲስፋክሽን እየሆነ ነው ይመስለኛል በእኔ በኩል እኔ እስካሁን ያገኙት አገልግሎት መልካም የሆነ አገልግሎት ነው እስካሁን እስከመጣሁበት ደረጃ አንድ 4 አመት ተገልግያለሁ እዚህ ወረዳ ላይ መልካም የሆነ አሰራር ነው ያለው አሰራሩ ደግሞ አሁን ላይ ዘመኑ የተሻለ ሆኖ የተሻለ ነገር ያያየን ነው በዚህ ቀጥሉበት ወረዳ 9ኞች መልካም ስራ ለራስ ነው ሁሉ ጊዜ ስለዚህ እኛ ያያየን ያለነው ነገር ጥሩ ነው በዚህ እንዲቀጥሉበት እናበረታታለን አገልግሎቱ በጣም ጥሩ ነው ያው ጥሩ ከመሆኑ የተነሳ ሰው ወረፋ የለም እያየው እና ጥሩ ነው በፊት ወረፋ ብዙ ነበር አሁን ያው ጥሩ በመስራታቸው ወረፋ የለም እና ጥሩ ነው በር ለመቀየር አስበን ነበር ለሱ ነበር ያመጣነው ግብ ውስጥ ያለ መግባባት ነበር በስራ አስፈጻሚው ጋር ገባውኝና ጉዳዩን ያው ተፈቶልኝ ተመልሼ እየወጣሁ ነው አመሰግናለሁ በደቂቃ ገባሁኝ በዛችሁ ሰዓት ጉዳዩን ተስተናግጄ ወጣሁ ያው የመስተንግዶ በዚህ ቢቀጥል ደስ ይለኛል ባለ ጉዳይ ባይጉላላ እንደዚህ ሁሉም ሰው ሁሉም አካል እንደዚህ በየወረዳው በየአካባቢው እንዲያገለግል በጣም ደስ ይለኛል ያው ያለው ሁኔታ በጣም ጥሩ ብዙ ነገሮች ተሻሽሏል የተሻሻሉ ነገሮችማ ትላንትና ግቢው ምን ይመስል ነበር ቢሮስ ምን አይነት ነበር ስለዚህ እንደዚህ ነገሮች ያው በመሻሻሉ ነው ያገኘነው የሚቀረን ነገር አለ የሚቀረን ግን እየተሻሻለ ሲሄድ ደግሞ አመስግነን ሌላው እንዲደገምልን መጸለይ ነው ብዬ ነው ለምሳሌ መሻሻል አለበት ነገር ምለ አንድ ክራይቴሪያ ለጉዳይ ለማስፈጸም ስትፈጣ ኦፊሻሊ ተለጥፎ ያንን መተ አሟልተ ሄደ ብትመጣ የተሻለ ነው ብዬ እላለሁ መተ ይሄ ይቀራል የሚለው ነገር ማለት አሁን ዲጂታል መሆኑ ለዚህ ነው ጥቅሙ እቤት ቁጭ ብለህ የምትፈልገውን ነገር እዛው ቤት ሰነድህን አሟልተ ትቀርባለህ አንተ አስፈላጊ ከሆንክ ማለት ነው ስለዚህ አሁንም እዚህ አገልግሎቱ ላይ መሰራት አለባቸው ብዬ የምለው አንድ ነገር ሲፈለግ ሙሉውን ሰራተኛ እንዲነግር ሳይሆን ሙሉ መለጠፍ አለበት ቀድሞ መለጠፍ አለበት ለምን ከነሱም ጋር የሚያጨቃጭቅ ጉዳይ አይኖርም አንተንም ከነሱ ጋር የሚያባላ ነገር አይኖርም አገልግሎት አሰጣጥ ጋር በተያያዘ አገልግሎት አሰጣጥ በተለይ ፈጣን ቀልጣፋ ምላሽ ከመስጠት ጋር ተያይዞ እንደኛ ወረዳ እንደ ከተማም የሚታወቁ ባለ ጉዳይ ቀን ተብሎ ሮብና አርብ ናቸው ሮብና አርብ ብቻም ሳይሆን በተለይ ሮብና አርብ በልዩ ሁኔታ በአንድ ማዕከል አገልግሎት የሚሰጡ ያሉ ተቋማቶች በጋራ እዚህ ቁጭ ብለን በተለይ ባለ ጉዳይን ከማስተናገድ ጋር ተያይዞ እየተሰጠበት ያለ ሁኔታ አለ ከአገልግሎት ሰዓቱ ጋር ተያይዞ በአንድ ማዕከል እዚህ የሚሰጡ ያሉ አገልግሎቶች በተለይ ምላሽ መሰጠት ያለበትን ፈጣን ምላሽ እንዲሰጥ እናደርጋለን ግን እዚህ በአንድ ማዕከል ላይ ምላሽ የማይሰጡትን በተለይ ተቋማቶቹ ጋር በቅንጅት በጋራ ወርዶ መታየት የሚገባው ነገር በተለይ እንደ መልካም አሰራር መታየት የሚገባቸው ያሉ በካቢኔው ውሳኔ የሚያስፈልጋቸው አይተን ወርደን ምላሽ የምንሰጥበት ያለው ሁኔታ አለ ባለ ጉዳይ ሳይጉላላ አገልግሎት የተሰጠበት ያለው ሁኔታ አለ ይሄ ሮብና አርብ ብቻም ሳይሆን ሌሎችም ቀናቶች የአገልግሎት ቀናቶች ናቸው ይሄ ሮብና አርብ የባለ ጉዳይ ቀን ነው ስለተባለ ብቻም ሳይሆን በየትኛውም ጊዜ የኛ ተቋም ክፍት ነው በባለሙያም በአመራሪም በጋራ ስራዎች የተሰራበት ያለው ሁኔታ አለ ከዚህ ጋር ታይዞ የተሻለ ነገሮች አሉ ማለት ይቻላል ያላግባብ ከስራ ገበታ ላይ የማይገኝ ኦሬዲ ፖለቲካዊ ውሳኔ የሚያስፈልግ ነገር ከሆነ በፖለቲካ ውሳኔ የሚቀመጥበት ያለው ሁኔታ አለ ከዛ ውጪ ግን እንደ ባለሙያ የተሰጠው ኃላፊነት ማገልገል ህዝቡን ማገልገል ግዴታ ስለሆነ በዛ ልክ እርምጃ የሚወሰድበት ያለው ሁኔታ አለ ማለት ቅጣት የሚያስፈልግ ነገር ከሆነ በደሞዝ ቅጣት የሚቀጣበት
ወይ ደግሞ በምክር የሚያስፈልግ ነገር ከሆነ በምክርም ጭምር እንዲስተካከል የሚደረግበት ያለ ሁኔታ አለ። ይሄ በየጊዜው የአገልግሎት አሰጣጥ ምን ደረጃ ላይ እንደ ወረዳ የሚለውን እንደ አጠቃላይ አመራርም እንደ ቡድን መሪዎችም እንደ ባለሙያዎችም በየጊዜው የገመገምንበት ያለ ሁኔታዎችም ስላሉ ከዚህ አንፃር የተሻለ ነው ማለት ይቻላል። ግን ደግሞ ሙሉ በሙሉ ነው ማለት አይቻልም። በተለይ በየጊዜው የአገልግሎት አሰጣጥ ስንገመግም ምቹ ሁኔታ ከመፍጠር ጋር ተይዞ ምን የተሻለ ነገር አለ ምንድነው ደግሞ የሚጎለው የሚለውን ለአገልጋይም ለተገልጋይም በየጊዜው ያለንበት ደረጃ የምንገመግምበት ያለ ሁኔታዎች ስላሉ ከዚህ ጋር ተይዞ ጥሩ ጅምሮች አሉ። ግን ደግሞ ሙሉ የሚባልበት ደረጃ አይደለም። ገና ማህበረሰባችን ከሚፈልገው አገልግሎት አንፃር ከሚፈልገው ያለው ፍላጎት አንፃር የምንሰጣቸው አገልግሎቶች አሁንም ገና እንደሆነ በደንብ ታሳቢ አድርገን እያንዳንዱ ማህበረሰቡ የሚፈልጋቸው ያሉ የሚጠይቃቸው ያሉን ጥያቄዎችን ከስር ኤዴን ከመፍታት ጋር ተይዞ ጅምሮች አሉ። ግን አሁን ያለንበት ደረጃ በቂ ነው የሚባል ደረጃ አይደለም። ገና እንደሚቀረን ነገር ታሳቢ አድርገን በጋራ በቅንጅት ባለሙያም አመራርም ጋር ማህበረሰባችንም ጋር እንዳለ የምንሰራ እንዳለ በደንብ ታሳቢ መድረግ መቻል አለበት ብዬ ነው። አጠቃላይ እኔ ቀጣይ መልእክት ማስተላለፍ የምፈልገው ህዝባችን ከኛ የሚጠብቀው በጣም በርካታ ያለው ስራ እንደሆነ በደንብ ይታወቃል። በተለይ ምቹ ሁኔታ ከመፍጠር ጋር ተይዞ የሌብነትና ብልሹ አሰራሮችን ከማቅረፍ ጋር ተይዞ በየጊዜው በተለይ ሌብነትና ብልሹ አሰራር ከራስ ነው የሚጀምረው፣ ከአስተሳሰብ ነው የሚጀምረው። በተለይ አስተሳሰብ ላይ በየጊዜው በደንብ መስራት፣ አጫጭር ስልጠናዎችን መስጠት፣ የተሰጡ ያሉ ስልጠናዎችን ደግሞ ተግባራዊ ማድረግ፣ በየጊዜው እጅና ጓንት ሆኖ ባለሙያም አመራርም ማህበረሰቡ ጋር በደንብ በጋራ መስራት፣ ህዝባችን የሚጠይቃቸው ያሉን ጥያቄዎችን ደግሞ በሚቻለው ሁኔታ ለመፍታት በደንብ ጥረት የሚደረግ ነገር ከሆነ እያንዳንዱ ነገሮች በየጊዜው በጋራ መስራት በጋራ ውጤት ማምጣት የሚቻልበት ነገር ስለሆነ ይሄንን ለማስተላለፍ ፈልጋለሁ ማለት ነው።